እንዴት አየኸው የአቶ ገዱ አንዳርጋቸውን ንግግር? አዎ እኔ ገዱ አንዳርጋቸው በጣም ወቅቱን የጠበቀ ሚዛናዊ የሆነ እንዲሁም ደግሞ በተለይ በነበረው በጦርነቱ ምክንያት ትግራይ ላይ በተፈጸመው ችግር ተጠያቂ መሆን ካለብኝ በማናቸውም ሁኔታ ተጠያቂ ሆናለሁ ብሎ የተናገረ ሰው በመሆኑ በጣም ሪስፔክት አለኝ። በጣም ስተቱን የነበረውን ሁኔታ በማመን ራሱን በዚህ ደረጃ ተጠያቂነት ላዩ ላይ ተጠያቂነት ለማምጣት ዝግጁ መሆኑ መናገሩ ትልቁ ነገር። ሌላው ግን እኔ የብልጽግና ሰራዊቶች አሉ እዚህ አሁን ብልጽግና በፓርላማው ይዞ የመጣው ሐሳብ ለትግራይ ህዝብ ለህዝቤን ያለ የትግራይ ህዝቤን አቤት እንዲህ ሲያመጥ እንደ አፌ ቁርጥ ይበልልህ አልኩት እኮ በቃ ህዝቤን ሲል እኮ በቃ ሚስቴን ያለ ሁሉ ይመስላል። ሌላ ኤርትራ ሰራዊት አልነበረም ይል እንዳልነበረ አሁን ህዝቤን ለምን እንደዛ እንዳለ አየኸው? ህዝቤን እልነበረ እንደዚህ ሲሆን ጥሉ ጀመረ፣ እዚህ ሲሆን ተፋፋመ፣ ከዛ በኋላ እንዲህ ሆነ። መለስ ብሎ ደግሞ ቲፒኤልኤፍ አማራ ክልል ገብቶ እንዲህ አደረገ ደግሞ አለ። እንደው ይሄ ሰውዬ ሰሜናውያን ህብረት እየፈጠሩብኝ ነውና ላታራምሳቸው ነው ነገሩ። ግን ማን ያምነዋል? ማን ይመነው? ገባ? ያኔ የቀንጅብ ሲባል የቀንጅብ ብሎ የሚከተለው የነበረበት ጊዜ፣ ያኔ ጸጉረው ልውጥ ሲባል ጸጉረው ጁንታ የሚል የነበረበት ጊዜ አይደለም አሁን ያለው። ሰው በደንብ አጢኗል፣ ገብቶታል። በዚህ በማህበራዊ ሚዲያ በቴክኖሎጂ ዘመን ትናንትና ምን እንትል እንደነበረ ምስክር በመታመጣበት ዘመን እንዴ ሰውዬ ምንድነው ትናንትና የዛሬ 5 ዓመት የተናገረውን ነገር በሙሉ ዛሬ ረስቶት ነው ወይስ ኢትዮጵያዊ? እኔ እንጃን ያላቅም፣ ግራ ነው የሚገባኝ። በሆነው በቃ እንዲሁ አላር እንደ ዛሬ ራሱን ያዋረደበት የፓርላማ ውሎስ አልነበረም። ከዚህ በፊት ራሱን ያዋረደው የትግራይን ህዝብ ከብዙ ኃይሎች ጋር ሆኖ ሲደበድብ መቀሌ ዳንሻ ላይ እንደዚህ ላይ አንድ ሰው መከላከያ አልገደለም እያለ በመዋሸቱ ተዋርዶ ነበር። አሁን ደግሞ ሌላ ከዛ የባሰ ውሸት በመዋሸቱ ደግሞ አሁን የኢትዮጵያ ህዝብ በእውነት አሁን ብዙ ነገር የተማረ ይመስላል። በዚህ በማህበራዊ ሚዲያ የምንሰማው ነገር በተለይ ኢትዮ ፎረም ደግሞ የሚለቃቸውን እያንዳንዱን ዘገባዎች ደግሞ የሚያየው ሰው ቁጥር በመብዛቱ ምን ያክል ጥሩ የሆነ ኢንፎርሜሽን እየተቀበሉ መሆናቸውን እና ለውጥ እንዳለ በተለይ ይሄ አንድ እየሞከርኩ ነው የሚለው ልጅ እዚህ ላላል የሞከርኩ ነው ትግራይ ላይ ያ ሁሉ ነገር ሲደረግ የትግራይ ህዝብ እየሞከረ ነው የነበረው። ራሱን ለመከላከል እየሞከረ ህብረተሰቡን ለመከላከል እየሞከረ አገሩን ለመጠበቅ ህዝቡን ለመጠበቅ እየሞከረ ነው የነበረው። አሁን ደግሞ የኢትዮጵያ ህዝብ የቤት ኪራይ ለመክፈል እየሞከረ ልጆቹን ለማሳደግ እየሞከረ ነው። ትናንትና በትግራይ ላይ ሲጀመር ያን አልሰሙም፣ አልተረዳቸውም። ዛሬ ግን ግልብጥ ብሎ በኢኮኖሚ ችግር ምክንያት ህዝቡ ምን ያክል ከፍተኛ ስሜት ውስጥ ከፍተኛ ችግር ውስጥ እንዳለ የምትረዳው ይቺ እየሞከርኩ ነው የምትል አጭር ኮሜዲ የምትመስልና አስተማሪ ህዝቡን ያነቃነቀች ትልቅ ነገር ሰምቻለሁ። አብይ አህመድ ለኢትዮጵያውያን ምን አይነት የጥፋት መንግስት እንደሆነ ምን አይነት መጥፎ መንግስት እንደሆነ በደንብ የምናይበት ነውና ገዱ አንዳርጋቸው ወደ ኤርትራ የሄደበት ምክንያት እኔ እንደምታውቀው የኤርትራ መንግስት ወደ ትግራይ መግባቱ ታሪካዊ ስህተት ነው። በጣም ትልቅ ስህተት እና ይሄ ቦታው ላይ እያለ ዛሬ ግን ብልጽግና ለሚናገረኝ ምንድነው የምለው የኤርትራ መንግስት
የኤርትራ ሰራዊት ትግራይ አልነበረ። ለብልጽግና ሰዎች የምመልሰው የኤርትራ ሰራዊት ትግራይ አልነበረም። ምክንያቱም ዳንኤል ክብረት ይበል፣ ዛጊዳ አብርሃ በል፣ አብይ አህመድ በል፣ ሁሉም ሚኒስትሮች በል አልነበረም ይሉ ነበር። ታዲያ እኔ ነበር ምን አስባለኝ? እኔ ድሮ አልነበረም የሚሉትን ነው ለኔ የሚስማማኝ ፖለቲካ። ገባ አባባሌ? የትግራይ ህዝብን ግን በነበረውና በደረሰበት ችግር ፖለቲካ ልሰራ አልፈልግም። ግፍ ነው፣ የግፍ ሁሉ ግፍ ነው። ተበድሏል፣ መካስ አለበት ብዬ አስባለሁ። ቴንክ ዩ። እሺ ቶሚ። ኦኬ። አይ የሀሳብ ልዩነት አንዳንዴ እኛም እኮ የምንቀበለው ነገር ቅድም ኤድመንድ አላስጨረስከኝም። አሁን ምንድን ነው በብልጽግናም ሳይድ ሆነ በዚህ አሁን እኛ የሊደርሺፑ ተሻሽሏል፣ ሰላምን ፈልጓል ብለን መልካሙን አይተን በተለይ በዚህ በአብይ በኩል አሁን አንተ እዚህ ያንተ መንግስትም እኮ እንደ ጽድቅ አድርጋ አታቅርበው። ያንተ መንግስት አሁን ስለኛ አንተ ኤርትራ የሆነ የኢትዮጵያ መንግስት እንደዚህ ነው እንደዚህ ነው። ያንተ መንግስት ምን ዓለም ያወቀው እኮ ነው። ዓለም ያወቀው ዲክታተር ነው። የተለየ አድርጋ አሁን በእኛ ጉዳይ ላይ ገብተህ ሰሜናዊ አንድነትን ሊያበላሹ እንደዚህ ለማለት ነው ምናምን። የትኛው ሰሜናዊ አንድነት? ሰሜናዊ አንድነት ውስጥ ጤነኛ ነው ወይ? ለምን? ምን ለማድረግ? ጦርነት ከሆነ እንግዲህ ጦርነት ያስከተለውን ዳፋ ያየነው ይመስለኛል ሁላችንም። አሁን ምንድን ነው እየተባለ ያለው? እንግዲህ በተደጋጋሚ ተነግሯል። የትግራይ ህዝብ የሚፈልገው ሰላም ነው። አሁን ወደ ፖይንቱን አለኝ። የገዱን ደብዳቤ ነው ርዕሱ። እንዴት አየኸው? ደብዳቤው ገዱ የጻፉት ደብዳቤ ተጠይቀው ነው። ማን የጠየቃቸው? አብይ ነው አይደል? ገዱ ይናገር ያዳብጠኝ ገዱ ይናገር ለማህተሙ ብሎ ጠየቃቸው በፓርላማ። እሳቸው ደግሞ ተጠየቁ በአብይ አህመድ። እሳቸው ደግሞ ምላሽ ሰጡ። የእሳቸውን ምላሽ እንዴት አየኸው ነው? እኔ ገዱ ጄኑዊን ነው ብዬ አላምንም። ምክንያቱም ወደኋላ ሄጄ ደግሞ ያለውን ብዙ ልነግርህ እችላለሁ። በጦርነቱ ሰዓት ምን ሲል ደብዳቤው ላይ ገዱ የጻፈው ደብዳቤ ትክክለኛ እውነተኛ ነው ውሸት ነው ሀቅ ነው? ደብዳቤውን ስታነበው ወይንም ስትሰማው እሱ ነው እኮ የምልህ። ቅድም ኢትዮ ፎረም ላይ ሲሰማው የገዱን ደብዳቤ እሱ ሲያነበው አቶ ገዱ ምንድን ነው ያለው? ኤርትራ አዎ ሄጃለሁ፣ ጠቅላይ ሚኒስትሩ ልኮኝ፣ ነገር ግን የሄድኩት ግን እርስዎ እንዳሉት የትግራይ ህዝብ ላይ እንደዚህ ስለደረሰ በሚል ሳይሆን እኔ ኢትዮ ፎረም ላይ የሰማሁት በሌላ ጉዳይ ነው አለ። ግን አቶ ገዱ ለምሳሌ እስቲ እኔ ልጠይቅህ፣ ትግራይ አትበለኝ። አድቅቀናቸዋል፣ አሁንም ደግሞ እናደቃቸዋለን። ሁለተኛ ነገር ደግሞ ከዚህ በፊትም በዚህ በኢትዮጵያ እሱ ባረገው ንግግር ተመሳሳይ ይህንኑ በሌላ ብራንድ ተናግሮታል። በሻሻን ያደረግናት ብሎ ከዚህ በፊትም ደግሞ የአየር ኃይል መረቃ ነው፣ አልመዳ ጨርቃ ጨርቅን፣ መስፍን ኢንጂነሪንግን፣ ተከዜን። ስለዚህ አብይ አህመድ በአጠቃላይ ኦቨርኦል ለትግራይ ህዝብ አውዳሚ ከመሆን እና ከማድቀቅ ውጭ የተሻለ ነገርም የለውም። አሁንም ቢሆን የሚፈልገው ትግራይ ከኤርትራ ጋር ወይንም ትግራይ ከአማራ ጋር ጦርነት እንዲፈልግ ነው። ምክንያቱም የሰራው ፕሮፓጋንዳ ባለፈው ፓርላማ ላይ እሱ ነው አይደል እንዴ? ትግራይ እኮ አማራ ገብቶ ያረገውን ኤርትራ እኮ ትግራይ ገብቶ ያረገውን የሚለው ኢንቴንሽኑ ምን ይመስላል? እርስ በርሳችሁ ጦርነት ውስጥ ግቡ አይደል? አንተ አሁን ለምሳሌ ወደኋላ እንሄድ ወደኋላ እናውራ ትላለህ። አሁን እኮ ዛሬ አወራ ነው እኛ ወደኋላ ሄደን አይደል? አብይ ነው ወደኋላ ሄዶ የትግራይ ኃይሎች አማራ ክልል ይሄን አድርገዋል፣ ሻዕቢያ ትግራይ ክልል ይሄን አድርገዋል ሲል ነው። ከዛ ገዱ መልስ ይስጡኝ አለ። ነገሩ የተነሳው በአብይ ነው። እኛም እየተወያየን ያለ ነው፣ ራሳችን ፈጥረናል። አሁን ግን ገዱ ደብዳቤ ጻፉ። በቃ ይሄ ሰውዬ ከትናንትናም አይማርም፣ ዛሬም ደም ለማፍሰስ ሌላ ጦርነትና እልቂት እየተዘጋጀ አሁንም ሴራ እየጎነጎነ ነው ያለው። ትናንትና ግን የሰራው ነገር አንዱ ውሸቱ ውቅሮ ላይ የሻዕቢያ ጦር እንዳያልፍ አለ እና የሻዕቢያን ጦር ብታልፉ ወደ እናንተ ወያኔን ትተን ወደ እናንተ እንዞራለን አለን። እኔ ምድር ላይ ሰው በፖለቲካ ይዋሻል እና
እኔ ብዙ መሪዎች ንግግር አዳምጣለሁ የተለያየ ሀገር። ገዱ ራሱ እኮ ምን አንዱ የጦርነት መሪ ነበር አይደለም እንዴ? ቆይ ወደ ገዱ እንመጣለን። ገዱ እኮ ነኝ ጥፋት አጥፍቻለሁ፣ የትግራይን ህዝብ ይቅርታ ጠይቃለሁ፣ እኔ ራሴ በጦርነቱ ላይ ተሳታፊ ነበርኩ እኮ ብሏል። ብሎ እኮ ሚዲያ ላይ መጥቶ ይቅርታ ጠይቋል። ከሰማው ካልሰማው አላቅም እንጂ ራሱን አልካደም። በወያኔ ጊዜ ባደረግኩት ነገር ቴዎድሮስ ርዕዮት ላይ ቀርቦ የሰማሁትኝ እኔ ገዱ በዛ በጦርነቱ ሰዓት ባደረግኩት ነገር ምንም ጸጸት አይሰማኝም። አሁንም ቢሆን ማንም ሰው ሊጠይቀኝ ይችላል ነው ያለው። ቢሆን አሁን ርዕዮት ላይ ቴዲ ርዕዮት ላይ በየትኛው ጦርነት? በትግራይ ጦርነት በነበረው ሰዓት ባደረግኩት ነገር አሁንም ቢሆን ማንም ሰው ሊጠይቀኝ ይችላል። የኔ ወንድም በእናትህ እኛ የሚዲያ ሰዎች ነን። እኛ የሚዲያ ሰዎች ላይ መጥተህ የማይሆን መልእክት አስታስተላልፍ። እኛ የሚዲያ ሰዎች እኮ ነን። እንኳን የገዱን ያንተን ስታነጥስም ሪከርድ አድርገን እናስቀምጣለን። ኤኒሃው ተሳትፏል አውቃለሁ፣ ይቅርታ ጠይቋል አውቃለሁ። ያም ሆነ ይሄ እኔ ይቅርታውን ተቀብያለሁ አልተቀበልኩም ልልህ አይደለም። ተቀባዩና ለመቀበሉ የትግራይ ህዝብ ድርሻ ነው። እኔ አሁን ያለውን እውነት አልማወራለሁ። አሁን እኔ ለአንተ አብይ አህመድ ጄኒውን መሪ ነው አይደለም? ከዚህ ልነስ መሪ ነው እንጂ ትክክለኛ ጄኒውን የሆነ መሪ ነው እንጂ። ስለዚህ እሱን ልትከላከል ነው። ጉልበት እያለው አቅም እያለው ሰላም እያለ ነው ያለው። አሁን እኮ እየለመነ አይደለም። የኔ ወንድም አንድ ነገር ልንገር። የት ነው ያለው? ኢትዮጵያ ውስጥ ነው? ከኢትዮጵያ ውጭ? እኔ አዲስ አበባ ነኝ። ኦኬ። የስርዓቱ ካድሬ ነህ? ካድሬ አይደለሁም። የመንግስት ሰራተኛ ነኝ፣ ግን ካድሬ አይደለሁም። ኦኬ። ራስን በቪዲዮ ልታሳይ እንችላለን? ይሄማ ራሱን ሊያጠፋ አይከፍተውም። አሁን አልችልም፣ ሌላ ጊዜ። ምክንያቱም ሌላ ጊዜ ራስን በቪዲዮ ከፍተህ እፈቅድልሃለሁ። ለመሰለህ አሁን ለእኔ አዲስ አበባ ውስጥ ወይ ብልህ የኦህዴድ ካድሬ ትሆናለህ ወይ ደግሞ እዛ ወይደን ምናምን ውስጥ ትሆናለህ። ገብተዋል? የእናንተ ጭንቅላት ለእኔ ምልህ በቃ አይደል? አንዳንድ ጊዜ ምልህ ከእናንተ ጋር በሀሳብ ማውራት እኔ ራሴን ማውረድ ይሆንብኛል። ኦነስትሊ ስፒኪንግ ነው ምልህ። ከእናንተ ጋር ላውራ ብለው በቃ ምልህ ይሆናል አይደል? አንዳንድ ጊዜ 12ኛ ክፍል ውስጥ የአንደኛ ክፍል ተማሪ ተቀላቅሎ ሂሳብ ልታስረዳው እንደመሞከር ነው የሚሆንብኝ። እናንተ ይሄ የስርዓቱ ደጋፊ አስገብቼ ለማስረዳት አሁን በፊት ነበረኝ ትዕግስቱ፣ አሁን የለኝም ምልህ። ወይ የተሸጥክነህ ወይ ደግሞ ምልህ ኦቲዝም አልዛይመር ምናምን የያዘ በሽተኛ ነህ። ወይ የተሸጠው ላይ ነህ ወይ እዛ ላይ ነህ። አሁን ለአንተ ሪያሊቲና ፖለቲካን ማስረዳት ድካም ነው። ስለዚህ ምንድን ነው እግዚአብሔር ይስጥህ ብዬ ማሰናበት ነው። አንተ ጋር ድከም ምናገረው ዌስት ማይ ታይም ከንተ እናንተ ጋር ያውና ምናገረ ስፔን ማይ ታይም አንተ ሳስረዳ በፋይል በቪዲዮ በምናምን ላስረዳለሁ። እንትኑ የለኝ። እኔ ትግራይ ጦርነት ላይ ሻዕቢያ ቢሆን ሲዘርፍ ነበር። አዎ ሻዕቢያ ሲገድል ነበር አውቃለሁ። የሰራው እንትን አውቃለሁ። ጠፍቶኝ አይደል? ገዱም ቢሆን ከአብይ አህመድ ጋር ነበር ወይ አውቃለሁ። ጠፍቶኝ አይደል? እያንዳንዱ ማን ምን እንደሰራ አውቃለሁ። የማንንም ኃጢአት ልደብቅልህ አልችልም። አሁን ግን አብይ ይህችን ነገር የመዘዘው ሌላ ጦርነት እርስ በርሳችሁ እናንተ እዛ ለምን አትተላለቁም ነው እንጂ ኤርሚያስ ስለ አብይ ሲያወራ ኢሳያስ ንጹህ ነው እያለህ እንዳልሆነ እርግጠኛ ነኝ። ቢለኝ አይልኝም፣ እኔ ፊት አይልም። ኢሳያስ ንጹህ ነው ሻዕቢያ ንጹህ ነው የሚለኝ ካለ በጣም ደፋር ሊለኝ አይችልም። ግን ምንድን ነው የአብይ የፖለቲካ ስትራቴጂ ግን ትግራይ ከኤርትራ ጋራ፣ አማራ ከትግራይ ጋራ ጦርነት እናንተ እዛው እርስ በርሳችሁ ተጫረሱ የሚል መልእክት ነው። ከዛ በኋላ የተቀረውን እኔ መጥቼ ልብላችሁ ነው። እኔ ደግሞ እናንተ አንድ እርስ በርስ ተጨፋጭፎ አይጠፉም፣ ግን አንድ ላይ ሆኖ ይበሉሃል ነው
አንድ ላይ ሆናችሁ አብይን ብሉት ነው የምለው። ሌላ ነገር የለውም። እኔ ጋር ብላክ ኤንድ ዋይት ነው። እኔ ጋር ይኸውላችሁ ሚሸጥ ጭንቅላትም ሚሸጥ ሆድም ሚሸጥ ስብዕና የለኝም። ፊት ለፊት ነው የምነግርህ። ወይዘር ፊ ላይክ ኢት ወይዘር አይ ዶንት ኬር። እስከ ዛሬ ድረስ የመጣሁት እውነት ይዤ ነው። የማንንም ኃጢአት እንትን አድርጎ አሁን አንዳንዶች አሉ አንደሱም አልሆነም ምልህ የለም። ይሄን እውነት ነው ውሸት ነው ብለኝ ፊት ለፊት ነው የምነግርህ። ብላክ ኤንድ ዋይት ሌላ ነገር የለውም። ሆድና ጭንቅላት ሸጦ የመጣ ግን አሁን ለእናንተ የተሸጠን ሆድ ወይንም የተሸጠን ጭንቅላት እኔ ብነግርህ አይመለስም። የገዛ ሰው ነው የሚመልስልህ። አላዋጣኝም ብሎ ወይ አክስሮኛል ብሎ ይመልስልህ። አለበለዛ እኔ አሁን ከእናንተ ጋር እንደዚህ ነው እንደዛ ነው እያልኩኝ ጊዜ አላጠፋም። ብትችሉ ሂዱና የራሳችሁን ሩም ኮፍተህ አብይ ጄኒውን ነው መሪ ነው ከሰባተኛ ጨ ሳይሆን የፒኤችዲ ነው ያለው ምናምን እያለ እዛው ተጃጃል ለማለት ነው። እሺ ላቭ ምናምን ያልከው ልጅ ቀጥል። ሰላም የተሰማ ነው? አዎ ቀጥል ወንድም። እሺ መቼም የሰውየው ንግግር የሚያስደነግጥ ነው። በተለይ አብይ በአንድ ራስ ሁለት መላስ ልበለው ትናንትና ያለውና ጀነራሎቹም ቢሆን ሌላቸውም ቢሆንም ሁሉ ያወሩትን ነገር እንደገና ፊታቸውን ገርብጠው ደግሞ እንደገና የነበረና ያልነበረ እነሱ ኤርትራ ባይኖር ኖሮ የት ደረስን ነበር ምናምን የሚሉት የነበረው አሁን እንደገና ደግሞ ስንት ዓመት ከሆነ ማለት ነው 5 ዓመት ነው 6 ዓመቱ ቪዲዮ እንኳን ሳይጠፋ በዚህ ቴክኖሎጂ ባለበት ጊዜ የኤርትራ ሰራዊት ህዝባችን የገደለ አክሱም ገብቶ ሽሬ ገብቶ ሲል ያስደነግጣል። ትናንትና ያለውና ዛሬ የሚለው ነገር የማያስታውስ ነው ወይስ ምን ልበል? በአማርኛ ምን ልበል? ጭንቅላቱ ዜሮ እንደሆነ ነው የሚያሳየው። በጦርነት በኢትዮጵያ በነበረ ጦርነት በዛን ጊዜ ያደረገውን ሻዕቢያውን የኢትዮጵያ መንግስትም ቢሆን ሁሉ የነበረው በጊዜው የተደረገ በሁሉም ጥፋት ነው። በኤርትራም ቢሆን በኢትዮጵያም ቢሆን በትግራይም ቢሆን ጥፋት ነው። መጨረሻ ጦርነት የምታስገኘው ምንም ነገር የለም የሰው ጥፋት እንጂ ባጠፋውን እንደገና ደግሞ ተመልሰ ያደረገውን በራስህ ጠርተህ ነው። በተለይ ለኤርትራ ጠርቶ ነው እርዳታ ፈልጋለሁ ሲባል የወያኔ አዲስ አበባ ታንክ ይዞር ኑሮ እነሱ ባይረዱን ነበር ሲል እንዴት 120 ሚሊዮን ሰው አንድ ሰው ይዋሻል እንዴ? ለ120 ሚሊዮን ህዝብ እኮ ነው ፊት ፓርላማን ተሰብስቦ እንደዛ ሲል ምንድነው የምትለው እኮ የለም አፉ ዘግቶ ነው። ምን አይነት ፖለቲካን ያጋጠመው ውስጥ ላይ ኢትዮጵያ ላይ ምን አይነት ሰው እንደሆነ አይጠይቁም እንዴ? አሉ እኮ ሰዎች የትናንትና 6 ዓመት ልጆች እንኳን ቢሆን 40 ዓመት 50 ዓመት ቢሆን ኖሮ እኮ በቃ የለም ምንድነው የሚባል ቪዲዮ የለም ማስታወሻ የለም ተብሎ ልትደብቅበት ይችላል። በዚህ ጊዜ ቴክኖሎጂ በየክበት በቪዲዮ ዩቲዩብ ይሁን ሌላ ይሁን ያለበት ጊዜ ያሳፍራል የሚባል ነገር የለም። መጨረሻ በጦርነት የሚገኝ ካለ የሰው ጥፋት እንጂ የሚመጣ ነገር የለም። ትናንትና የጠፉ ልጆች ቴንኪ ወንድማችን ጨብጥ ያለ ያ ሰላም ኤድሞንድ አለው ሰላም ነው። ቀጥል። እሺ ቴንኪ ያው ይሄ አሁን ያወራው ያው እሱ ራሱን እነዚህም ራሳቸው ሊከላከሉ ነው የመጡት። ሌባ ሲሰርቅ ነው የሚጣል፣ ሲካፈል ነው የሚጣላው። ሻዕቢያም ሌባ ነው፣ ዘርፏል፣ ነቅሏል፣ ገሏል፣ ሁሉንም ነገር አድርጓል። አባታችሁም አንተ እንደምትለው ሳይሆን ፈልጎ እቅድ አውጥቶ ለምኖ ነው የመጣው፣ ተጠርቶ አይደለም። ያ ደግሞ ቅድም ያስወጣው እንትን አለው ኤድሞ እንደዚህ ቲክቶክ ላይ አሁን ያንተ ቤት በተለይ ብዙ ኦዲየንስ ስላለው በሰዓት ይከፈላቸዋል። ቁጭ ይላሉ ገብተው ያው ዝም ብለው ብር ከሚሰጧቸው ፋርሲ ቡላዎችን አብዛኛዎቹ የአንድ ብሔር ናቸው። እንዲህ ነው የሚረዱት። በፌስቡክ ላይ አለው አሉ በሪፖስት እና በፖስት ብዛት የሚከፈላቸው ያው ዝም ብለው ከሚከፍሏቸው የቢሮ ሰራተኞች ናቸው።
ቲክቶክ እዚህ ላይቭ በተቀመጡበት ሰዓት ይከፍሏቸዋል። ኢትዮጵያ የሚኖሩትን ማለት ነው። ከራሳቸውን የሰማነው። ወደ አጀንዳ ስንመጣ ያው ገዱ እንደዚህ አይነት በጣም እንትን የሆነ መብረቃዊ የሆነ መልስ ይሰጠኛል ብሎ አልጠበቀም። ያው ከንቀትም ማለት ነው። ገዱ የሆነ ነገር ቢል ነው። እኔ ደግሞ የገዱን ሳይሆን የሆነ ገዱ የሚመልሰውን መልስ ሳይሆን እዚች ጋር ትንሽ ስለሆነ አብይ ትንሽ ፖለቲካ እሰራለሁ ብሎ ነው ያሰበው። ትንሽ እሷን አተርፋለሁ ገዱ ያለውን ይበል ብሎ ገዱ አደገኛ መልስ ነው የሰጠው። እኛም ከገዱ መልስ በፊት ልክ ገዱ እንዳለው ተናግረናል። መብራት አጥፍተህ ስልክ ቆርጠህ ሁሉን ነገር ጨለማ አድርገህ ወንጀል ብትፈጽምም ትግራይ ትንሽ የአገር የምታክል ዝም ብላ አማዞን ጫካ ውስጥ አይደለም ያለችው አገር ማለት ነው እኮ 9-10 ሚሊዮን የሚኖርበት አፍሪካ ሀገር ውስጥ ያሉ ትንንሽ ሀገሮች ማለት ነው። ወንጀል መስራት አይቻልም። ወንጀል ተነቅቷል፣ ወደ ዘር ማጥፋት እየሄደ ነው ሲባል እነ ጉተሬስ ምናምን ሌሎችም ሰዎች ምን እያረክ ነው ብድነ እንዴ ምናምን ሲሉት ነው ሮጦ ተሯሩጦ ገዱን ምን ብናረግ ይሻላል፣ እንዴት ደብቀን እንግደል፣ ፊት ለፊት እየተገደለ እየተጋለጠ ነው፣ እንዴት ምን ይሻላል ሊል ነው ገዱን የላከው። ምን ግልጽ እኮ ነው። ገዱም ልክ እንደተገመተው እንደዛችሁ እንዳልናት ቁጭ አድርጎ አዎ እኔ የተላኩት ይሄንን በዚህ ጉዳይ አሳሳቢ ስለደረሰ ጉዳይ የሰብአዊ መብት ጥሰቱ ምን ብናረግ ይሻላል ብዬ ልነጋገር ነው ያለው። በትክክል ገዱም አልተናገረም እንጂ ከሻቢያ ጋር እንዴት አድርገን ወንጀሉን እናስቀጥለው፣ ግን እየተነቃ ስለሆነ እባክህ በድብቅ አድርግልን፣ በተለይ አክሱሙ ምናምን ብዙ ስለተጋለጠ ይሄንን ሊል ነው ገዱ እዛ ድረስ ሄደው። በዋናነት ገዱ እንደዚህ አይነት መልስ ይሰጠኛል ለክሩ ብሎ ይመስክራልና ለምን ጉዳይ እንደሄዳል። አዎ ለትክክል ነው፣ ለዚህ ጉዳይ ነው የሄደው። ግን እሱ እንዳለው ህዝቤን ልቀቅ፣ ህዝቤን ገደልክ ሊል ሳይሆን እየተነቃ ስለሆነ ያገዳደሉን ሲስተም እንዴት አድርገን እናስኪደው ልምድ አለህ አንተ ሻቢያ ብሎ ሊለምን ሄደው ገዱ። ግልጽ እኮ ነው። እሱ እንደዚች አድርጎ ነው ገዱም የተናገረው። ትንሽ እኛ እንዳልነው ባይልም ሊልም አይችልም። እንደዛ ያላትን የተናገራትን ራሱ የኤርትራ ወታደር ይውጣ ይግባ ብያለሁ ሌቨሬጅ ለመያዝ ሞክሯል። አብይ በዋናነት ኤድሞንድ ገዱ እንዳይነ መልስ ይሰጠኛል አልጠብቅም። እዛች ፓርላማ ላይ ግን እነዚህ አዲስ የተፈለፈሉ የትግራይ እንቁላሎችን ትንሽ ስለሆነ ሰውየው በባህሪው ትንሽ የገብስ ደላላ ስለሆነ ትንሽ ፖለቲካ ሊሰራ ነው። ይኸው ሁሉም ኢትዮጵያዊ የሰማውን ነገር ትልቅ የሰጎን እንቁላል ጣለ። ነጥብ ሳይሆን የሰጎን እንቁላል። እሱ ከምን እንደጀመረ ታውቃለህ? እዛ ትግራይ ያሉ መኮንኖች አሉ፣ የትግራይ መኮንኖች እዛ አዲስ አበባ አሉ። በሻቢያ ወሬያቸው ጠቅላላ ሻቢያ የሆነ ማለት ነው። ሽሬ ጸቡ ተጀመረ ያለበትን ሆቴል አወካት። እሱ ሰውዬ ኮነሬል ነው። የእሱን ሆቴል በታንክ ነው ያፈረሱት። አሁን የእነሱን ልብ ትርታ ነው እንትን እያለ ያለው። ይኸው ፓርላማ ድረስ ተናገርኩላችሁ። የእነሱ እንቁላሎች ደግሞ አሉ የተፈለፈሉ። እነሱም አሁን ሻቢያ ሲሉ ነው የሚውሉት። እነዚህን በቃ የሚቀጣጠለው እሳት ላይ ቤንዚን ሊጨምርበት እስኪ በፓርላማ ብሎ ትንሽ ፖለቲካ ሊሰራ የተናገረው ነገር ነው። አንዳንዶቹ ሳያፍሩ ይህንንም የሚናገሩ የሚዳዳቸው አሉ። ወደፊት ደግሞ ይህንንም ሳንሱር አድርገው ሊነግሩን ይችላሉ። ያው አብይ እኮ እንዲህ ብሏል ሊሉን ይችላሉ። ኤኒዌይ ስራ ላይ ነኝ። ኤድሞንድ ቆይ አንድ ጊዜ። እሺ መቅደስ ማውራት የምትፈልጉ አንዳንድ ቁጥር አሳዩኝ። እሺ ቀጥል ወንድም። እሺ ቴንኪዩ ስላስገባኝ። ሰላም ብያለሁ፣ ሁላችሁንም ተመልካቾችህንም ሰላም ብያለሁ። ምንድነው እዚህ ጋር እኔ ስለገዱ ነው ትንሽ ማውራት የምፈልገው፣ ስለ አብይም ከአብይ ጋር የተያዘውን ነገር ማለት ነው። እና አብይ አህመድ በዋናነት ለምንድን ነው ይሄንን ካርድ የመዘዘው በአሁኑ ሰዓት? ልክ አሁን ጠብቆ ጊዜ ጠብቆ ይቺን ካርድ ለምንድን ነው የመዘዛት? አብይ አህመድ ስንል ማየት ያለብን ነገር ምንድን ነው? ወደ ብዙ ትንተና ሳንገባ አሁን ያለው ሁኔታ ይሄ ጥምረቱ አስፈርቶታል ባጭሩ ማለት ነው። ይሄ ጥምረት ያለው ሰሜኑ አካባቢ የሚካሄድ ያለው ጥምረት ሱዳንንም ጨምሮ እሱ አካባቢ አሁን በአማራው በትግራይም በኤርትራም በሱዳንም በለው እዛ አካባቢ የሚመጣው አካሄድ አመጣጡ ገና ከጅምሩ አስፈርቶታል። ገና ዲቴሉ ዝርዝሩ ሳይታወቅ ማለት ነው። ያ ነገር ሊቋቋሙ እንደማይችል ያውቃል አብይ አህመድ። ያ ነገር ገሃድ ሆኖ ከመጣ ቦልድሊ ከመጣና ከወጣ በጣም አስፈሪ ነገር ስለሆነ ለሱ ዋና ታርጌቱ ምንድነው? ይሄን ነገር መበታተን ነው። ከተቻለ አለመተማመን መፍጠር፣
ወይ ደግሞ ማፍረስ ነው ዋና ዓላማው ማለት ነው። ስለዚህ እቺን ካርድ መዞ ምንድነው ያደረገው አብይ አህመድ በትግራይና በአማራ መካከል በኤርትራና በትግራይ መካከል ይህንን ቁርሾ ለማቀጣጠል ነው ያሰበው። ምክንያቱም ታርጌቱን ከታየ እሱ ነው። ለምሳሌ ምንድነው ያለው የኤርትራ ሰራዊት እዚህ እንትን ገብቶ ትግራይ ገብቶ እንደዚህ አድርጎሃል፣ የትግራይ ህዝብ ወይ እንደዚህ አድርጎሃልና መበቀል ካለብህ እሱን ነው እኔን አይደለም፣ አይንህን እሱ ላይ አድርግ የሚል መልእክት ነው። ሌላው ደግሞ ምንድነው መሪዎችህ አሁን የሚያደርጉት ያሉት ስራ ጥምረት የህብረት ስራ ክደውሃል አይነት ነገር ነው እና ይሄን ነገር አስገነዝብሃለሁ እያለ ነው። በዚህ በኩል ደግሞ ዞር ይልና የትግራይ ኃይል አማራ ገብቶ ደግሞ እንደዛ ጂኖሳይድ ስለፈጸመ የአማራ ህዝብ ወይ አሁን እኔን የምታጠቃኝ እኔ የምትረብሸኝ ያለው አቁመውና ጠላትህ ትግራይ ውስጥ ነው ያለው እሱ ላይ ፎከስ አድርግ የሚል መልእክት ነው ሊልክ የፈለገው። በጣም የሚያሳዝነውና የሚገርመው ነገር ምንድነው ይሄ ፋኖ ኃይል ወይ የአማራ ኃይል ደግሞ በምዕራብ ትግራይ አካባቢ እንደዛ ነገር የሆነ የፈጸመው ነገር አለ ተብሎ ከዚህ በፊት ተነግሮ እያለ እሷንም ምንም ሊጠቅስ አልፈለገም። አብይ አህመድ አሁን አልጠቀሳትም። ይችል የአማራው ኃይል እንደዚህ አድርጓል አላለም። ምንድነው ያለው ግን የኤርትራው ኃይልና የትግራይ ኃይል ነው እንደ ወንጀለኛ አድርጎ የሚያቀርባቸው ያለው። እንዴት የአማራውን ኃይል እዛ አካባቢ በተለይ ምዕራብ ትግራይ አካባቢ ተደርጓል የተባለውን እንደ ሳምሪ ምናምን የሚባለው አካባቢ ለምንድነው የተወው ቢባል እቺን ደግሞ ለመጨረሻ ካርድ ነው ያስቀምጣት ማለት ነው። አንድ ቀን ደግሞ ይመዛታል። እቺን ደግሞ አስቀምጦ አሁን ከአማራ ጋር ያለውን ነገር ብዙ ነገር እያደረገ ነው። አሁን እንደሚሰማው ሽምግልና እየላከ ነው። የተለያዩ ሰዎችን ከአማራው ኃይል ጋር ለመሸማገል እየተጣደፈ ነው ያለውና ያ ሽምግልና ካልሰራና ግቡን ካልመታ ይቺ ካርድ ደግሞ እንደለመደው ፓርላማ ይሰበስብና ይመዛታል። ደግሞ አማራ እንደዚህ አድርጓል፣ ትግራይ እንደዚህ አድርጓል እያለ መቀጠሉ አይቀርም። ስለዚህ ይሄ አብይ አህመድ ያመጣው ቁማር ማለት ነው በህዝብ ላይ እየቆመረ እንዳለ ነው የሚያሳየው። ምክንያቱም ለታሪክ እንኳን ስለ ተጠያቂነት ወይ ስለ ፍርድ ወይ ስለ ካሳ ወይ ስለ ምናምን አይደለም ያወራው። ቀጥሉት፣ ያላችሁን ጥላቻ ቀጥሉ፣ ያላችሁን እርስ በርስ የመበቃቀል ነገርስ በህዝብ መካከል ቀጥሉት የሚል መልእክት ነው እንጂ ኢቭን ሶሉሽን አይደለም ያቀረበው። እና ይሄንን ሲያቀርብ ደግሞ በዋናነት ምንድነው እኔ እንኳን አሁን ከዛ አልፎ ተርፎ ራሱ በጣም ወደ ኋላ ሄጄ ይሄ ነገር ወዴት እየሄደ ነው ብዬ ወደ በጂኦፖለቲክሱ አይነት እንኳን ላየው ፈልጋለሁ። ይሄን ነገር ከውስጥ እንደዚህ ወጣ ብዬ ሳየው መቼ ነው ይሄ ነገር የመጣው? የአሜሪካን ልዑካን ቡድን መጥቶ አብይ አህመድን ካነጋገረው በኋላ ነውና አብይ አህመድን የሚያነጋግረው ደግሞ ስለ የግብጽ ጉዳይ ነው። የግብጽ ጉዳይ የአባይ ጉዳይ ማለት ነው። የአሜሪካ መንግስት አቋሙ ያው ሙሉ በሙሉ ከግብጽ ጎን እንደሆነ ከግብጽ ኢንተረስት ጎን እንደሆነ የታወቀ ነገር ነው። ምንም ግልጽ ነው። በዛም ምክንያት ደግሞ እና አብይ አህመድ ጭንቅ ውስጥ እንደገቡ ያስታውቃል። አብይ አህመድ ከፓርላማ ላይ ካያችሁት ምን ያህል ተስፋ የቆረጠ የተበሳጨ መሆኑን ነው የሚያሳየው። ኢቭን ፓርላማ ውስጥ ማለት ነውና ይሄ ነገር ከምን የመነጨ ነው? አንደኛ ከዚህ ከውስጥ ያለው ጦርነትና ወይ ደግሞ ከአካባቢው ብቻ ሳይሆን ከንትን ነው። ከዚህ ከአሜሪካኖቹ ልዑካን ቡድን መጥተው ከማስጠንቀቂያ ሰጥተውት ከሄዱ በኋላ ምንም ረፍት አጥቷል፣ ተቀበዝብዟል። እና ምንድነው አይ ቲንክ እኔ የሆነ ያሰብኩት ነገር ምንድነው አብይ አህመድ ወደደም ጠላም ይሄ ከግብጽ መንግስት ጋር የመስማማቱ ግዴታ ነው ሆነ። በቃ የውዴታ ግዴታ ነው፣ የትም አያመልጥም ማለት ካለበለዛ የአሜሪካን ጫና በተለይ የትራምፕን ጫና መቋቋም አይችልም። መቋቋም ስለማይችል ጊዜ ሰጥተውት ሄደዋል ነው ምለው። እና አስብበትም ሊሆን ይችላል ወይም የሆነ ሌላ የተሰራ ሴራም አለ መሃል ላይ። ምንድነው እኔ እንደምገምተው የሆነ የምገምተው ነገር አለ። የምገምተው ምንድነው ግብጽ የምትፈልገው እንድታገኝ አብይ አህመድ አባይን ግድብ እስከ መሸጥም ሊደርስ ይችላል ማለት በቃ አሳልፎ ለግብጽ በኮንትራቱ በስምምነት አሳልፎ እስከ መስጠት ይደርሳል ብዬ አስባለሁ ውስጥ ለውስጥ። ግን እሱ በዚህም በቦሌም በባሌም ሆኖ ግን በባህር በር ለማግኘት የማስበውን ነገር ግን ግብጽ እንዳትከላከለኝ እኔ በዚህ በኩል የሆነች የባህር በር ቀዳዳ ላግኝ፣ ግብጽን ግን የፈለገችውን በዚህ ጋር ግድቡን ኖርማሊ ከግብጽ ጋር ይስማማል።
አንዱም ጠቁሞ ያለፈው ለምንድነው ከግድቡም ቢሆን እኮ ያለው ያ አሰብን እንውሰድ፣ ትክክል፣ እናንተ አግዙን፣ እኛ ደግሞ ግድቡ ላይ ተደራድረን ለግብፅ እንስጣት ይላል። ኮምፕሊትሊ የግድቡ ጉዳይ የት እንደደረሰ ማንም አያወራም። እሱን ነው የምልህ እኮ። አሁን ግን በፓርላማ ምን ጠቁሞ ሄደ? ይነዋት እኛ ባህር ስጡን፣ ከፈለጋችሁ አየር ኃይሉን ነው አየር መንገዱን፣ ካልሆነ መሬት ስዋፕ ማድረግ ወይ ከግድቡ የሚገኝ አለ። ግድቡን እመኑኝ፣ እቺ ንግግሬ ለታሪክ ትቀመጥ፣ ከግብፅ ጋር ሄዶ ይፈራረማል። ከዚህ በኋላ ከግብፅ ጋር ይፈራረማል። በቃ ከዛ በኋላ ግብፅን ምን ይላታል? በእንግዲህ ከኤርትራ ጋር እንዳታብሪ ከጅቡቲ ጋር ይላል። ከዛ በኋላ ለአሜሪካ በሉ እንግዲህ እኛ ግድቡን ከግብፅ ጋር ተስማምተናል፣ ወደቡን ደግሞ እንድንወስደው እርዱን ይላል። እንደዚህ አይነት ፖለቲካ ይዞ እንደሚመጣ ፍንጭ ሰጥቷል ኦልሬዲ በፓርላማ። እመኑኝ አብይ ከወረደ በኋላ አንድ የምታገኙት ፊርማ በአስፈላጊው ጊዜ ውሃውን ልንለቅ ተስማምተናል፣ በድርቅ ጊዜ። ያ ማለት ምን ማለት ነው? ግብፅ በኢትዮጵያ ሕዝብ ብር ኢትዮጵያ ውስጥ ገደበች ውሃዋን ማለት ነው። ስትፈልገው ትለቃላችሁ። አሁን ኦኬ ይህን ያህል ሚሊየን ኪዩቢክ ውሃ ልቀቁልን ካሉ ትለቃላችሁ። ያ ማለት ምን ማለት ነው? በኢትዮጵያ ወጪ የግብፅ ንብረት ማለት ነው። ይህን ስምምነት አብይ ከግብፅ ጋር ያደርጋል፣ ዴፊኒትሊ ያደርጋል። ዩል ሲ ማርክ ማይ ወርድ። ከዛ በኋላ ያው ባህር ደግሞ ይገባናል ብሎ እንግዲህ ጦርነቱን ይጀምራል። ያኔ ደግሞ ግብፅ ኤርትራን እንዳትረዳ ሊያደርግ ይችላል። ኦልሬዲ ከተስማማ እሱ ከተስማማ በጣም ጥሩ። እንግዲህ ኤርትራ ባወጣሽ ያውጣሽ ብላ ምንድነው እሱ ነው እኔም የታየኝ አሁን ያልከው ነው። በቃ ኤግዛክትሊ ይሄኔ የታየኝ ምንድነው መሰለ፣ አንዳንድ ፍንጮች አሉ እንዳልከው ፓርላማ ላይ። ምንድነው ከፍንጮቹ አንዱ ለምሳሌ እኛ የአባይን ግድብ ይሆን የመሬቱን ጉዳይ ለመስጠት ዝግጁ ነን ሲል የአባይን ግድብ ለመስጠት ዝግጁ እንደሆነ ኦልሬዲ ተናግሯል ማለት ነው። ኦልሬዲ ክሊርሊ የአባይን ነገር ለመስጠትም ለባህር ሲል ማለት ነው ዝግጁ እንደሆነ ተናግሯል። ይህ ማለት ለግብፅም ሰጥቶ ከዛ በኋላ ግብፅ እንቅፋት እንዳትሆንበትና ከና አሜሪካ ጋር ሴራ በሰራው መሰረት አሜሪካውያን ደግሞ ኤርትራ ላይ ጫና ፈጥረው አንዱ ጫና ለምሳሌ ምንድነው አሁን ይሄ አብይ የመዘዘው እንደዚህ ጂኖሳይድ ተፈጽሟል ብሎ በመንግስት ደረጃ ኦፊሻሊ አምኖ ከዛ በኋላ ኃጢያቱን ወደ ኤርትራ አሸክሞ ከዛ በኋላ ኤርትራ መንግስት ላይ ጫና ለመፍጠርና ወይ ባህሩን ሁኔታን ተስማማ ካለበለዛ እንደዚህ እናደርጋለን አይነት ሴራዎች ሊኖሩ ይችላሉ። ሌላ ሁለተኛ ግምቴ እሺ በቃ እሺ እስማማለሁ፣ ኤርትራ አሰብን እንድትሰጠኝ አርጉ ወይ ደግሞ ጦርነት ስንከፍት ዝም በሉን ሊል ይችላል። አሁን የጦርነት ድቤ እየመታ ያለው ለዛ ሊሆን ይችላል፣ ምክንያት እየፈለገ ያ ማለት ወል ባህል አሜሪካ ልክ ለግብፅ ባህሩ የነሱ ነው ማለት ያው ውሃው የነሱ ነው ብሉ ናይል እንዳሉ አሰብ ደግሞ ኢትዮጵያ ነው በሚል እንዲተባበሩ ይፈልጋል። እንደዚህ አይነት ፖለቲካ እንደሚሰራ ቃለው አብይ ድሮም ህዳሴን የመለስ መታሰቢያ ስለሆነ አይፈልጉም። አብይ የሱ ሙዚቃ ለሱ ማይዘፈን ፕሮጀክት ስሙ ማይነሳበት አይፈልገው። ሞከረ ህዳሴ መለስ ሲባል ሰለቸው። እስካሁን ከ16ቱ 14ቱ ተርባይን የቀረው ከ14ቱ 2 ተርባይን ብቻ ነው የሚሰራው። 12ቱ ተርባይን አይሰራም። አውቆ ነው እንዳይሰራ ያደረገው። እስካሁን ወሬውም የለም፣ እዛ ሄዶ የሚዘግብም የለም። አሁን በፓርላማ ፍንጭ ሰጣችሁ፣ አይ ባህር ካገኘን ከግድቡም ቢሆን ብሏል። ያው ይፈራረማል፣ ጠብቁት። ምናልባት ማክሲመም ከ1 ወር እስከ 3 ወር ስጡት። ከግብፅ ጋር ተስማምቶ ይፈርማል። ትክክል። ከዛ በኋላ ያው ፕሬሸሩ ሌላ ይሆናል። እዚህ ጋር ምንድነው ሌላ የሰጠው ኤድመንድ፣ ሌላ የሰጠው ፍንጭ ምንድነው? አደራዳሪዎቻችን ጊዜ ስጡን ብለውናል ብሏል ፓርላማ ላይ። አሁን ማለት ነው የትኞቹ አደራዳሪ ናቸው ጊዜ ስጡን? በኤርትራና በኢትዮጵያ መካከል የምን አደራዳሪዎች አሉ? እንደ አደራዳሪዎች ከየት የመጡ አደራዳሪዎች ናቸው ጊዜ ስጡን የሚሉት? ፎር ሹር እነዚህ አሜሪካውያኖቹን ነው የሚለው።
የመጡትን አሜሪካኖቹን እነሱን ነው አያ አደራዳሪዎቹማ ማለት በግብጽና በኢትዮጵያ መካከል ስለ ግድቡ ድርድር ኦሬዲ ጀምሯል። ኦሬዲ ውስጥ ለውስጥ ተጀምሯል። ባይዘው ግብጽ ደግሞ ይሄን ተስፋ ትግራይንም ሊያባብል ይሞክራል አውቆ ኤርትራ ጋር ጦርነት የሚገጥም ከሆነ ደግሞ ትግራይንም ደግሞ በሌላ በልኩ ሊያባብል ይችላል። ያው ግን የሱን ፖለቲካ አይ ቲንክ የሀገሩ ሰው የሚሸወድ አይመስለኝም። ያው ነጮቹን ነው የሚሸውደው። ያው ግብጽም ግን ይሰጣታል። ለግብጽ ጥሩ የፖለቲካ አጋጣሚ ነው። እስቲ ቆይ አንድ ጊዜ ፒስ ላቨር አንድ ይጠብቀኝ። ዘይድ አየሽ ዚዳን ነው ዘይድ ቆይ ዚያድ እሺ ዚያድ ቀጥል